ቅዱሴ እንግዲህ ቤቱን በአማረ ሁኔታ ሽክፏ አድርገው ስለተቀበሉት ሊናና ናቲ በጣም ደስ ብሎታል። ቤቱን አበላሽተው ይሆናል ብዬ ነበረ እንዴ በጣም ቤቱን አሳምራችሁት የለ እንዲ እያለ ቅዱሴ በመምጣቱ ሁሉም ሰው ደስ ብሎናን እያለ ኮሜንት ላይ ደስታውን እየገለጸ ይገኛል። በመሆኑም ቅዱሴ ባለመሞቱ በመመለሱ የጽናትና የኪራ ጸጸታቸው እንዲቆም ሆኗል። በመምጣቱ እንዲሁ ቅዱሴ በመምጣትህ ደስ ቢለንም እንኳ ጸጸቱ ግን አልተወንም፣ ምክንያቱም በእኛ ምክንያት ነው እንደዚህ የሆንከው ይሉታል። አይ እንግዲህ እናንተ አርፋችሁ ተቀመጡ፣ ይህ ነገር እኮ ከፈጠረው ፈጣሪ ነው እንጂ እናንተ አይደላችሁም ይላል ቅዱሴ። ሌላም ደግሞ እናንተ አይደላችሁም እኔ ነኝ ችግረኛ እኔ ነኝ ይህን ሁሉ መዘዝና ይህን ሁሉ ችግር ያመጣሁ ትላለች። እዚህ ጋር እንግዲህ ቅዱሴ ቤቱን አፍቆት ነበረ በጣም ከቤቱ በመመለሱ ሁላቸውም ጓደኞቹ በዙሪያው ያሉ የሚወዱትና የሚያከብሩ ጓደኞቹ ደስ ብሏቸዋል። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የጽናት ድራማ ተከታታዮች ለቤታችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ላይክ ሼር እያደረጋችሁ ቤተሰብ እየሆናችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ተመልካቾቻችን ላይክ ሼር ማድረጋችሁን እንዳትረሱ። ከጎን ሆናችሁ ላይክ ሼር እያደረጋችሁ ለምታበረታቱ ለምትሰጡኝ ሀሳብ አስተያየት እጅጉን ከልብ አመሰግናለሁ ማለት ነው። አሁንም ከጎኔ መሆናችሁን እንዳትለዩኝ በአክብሮትና በትህትና የምጠይቃችሁ ይሆናል። ውድ ሀገሬ ልጆች ሰላምና ፍቅር፣ አንድነት፣ መተሳሰብ፣ መተዛዘን ለሀገራችን ይሆንልን። እዚህ ጋር እንግዲህ እንደምትመለከቱት ቅዱስ ከናቲ ጋር ቡናማ አፍልተናል፣ ቤቱንም ፏሸክ አድርገነዋን እያለ እያወሩ ይገኛሉ። እዚህ ጋር እንግዲህ በቅዱስ የቤት ቡና ቆልታ ቁም ነገር የሌላት አቲት ነው ምንላት ቁም ነገር የላትም ነበር፣ ግን አሁን ላይ ቁም ነገር አድርጋ እንደምትመለከቱ አሽር አድርጋ ቡና አፈልታ እያጠጣቻቸው ትገኛለች ማለት ነው። እና ጽናትም ኪራም ናሆሚም በዙሪያው ሰብሰብ ብለው ከቅዱሴ ቤት ቡናቸውን እየጠጡ በደስታና በፈገግታ ታንጸዋል። በመሆኑም ቅዱሴ ከቤቱ በመግባቱ እጅጉን በጣም ደስተኛ ሆነዋል። ምክንያቱም በዛው በተመታበት ቀርቶ ቢሆን ኑሮ እነሱ ራሱ ቅዱሴ እያሉ እስከዛሬ ሳያነሱት እንዴት ተመለሰ? እውነት ለመናገር በጣም የሚዋደዱ ጓደኛሞች ናቸው። ሰኒም ትስቃለች። ከዛ ቆሎ ተቀበሉ እያለ ናቲ ቆሎ በእጃቸው እያስያዛቸው ይገኛል። በጣም ደስ የሚሉ ፋሚሊ ናቸው ማለት ነው። እና ጽናት ድራማ እንግዲህ እንደተለመደው በየሰዓቱ በየጊዜው እየተለቀቀ እዚህ 2ኛ ዓመታቸውን ይዘዋል። እንግዲህ በጣም ደስ የሚሉ ፋሚሊዎች ናቸው። ሁላቸውም የራሳቸው ስራ ያላቸው፣ ሁላቸውም በየተለያዩ ስራዎች የተሰማሩ ናቸው ማለት ነው። ግን ጽናት ድራማ ላይ ግን ድምቅ ፍክት ብለው ስተዋቸው የምር ፋሚሊ ነው የሚመስሉ። በጣም ደስ ይላሉ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎን ሆናችሁ ስላደረጋችሁልኝ አክብሮት አስተያየታችሁን ከልብ ነው የማመሰግነው። ሰብስክራይቤንም እንግዲህ እስኪ ወደ 5000 ልንገባ ነው። አሁንም ተፍ በሉ ማለት ነው። ትንሽ ናት የቀረኝ 360 ናት የቀረችኝ ማለት ነው። ወደ 5000 ልንገባ ማለት ነው። እና ይችን 360 ሰብስክራይብ ላይ ደግሞ እንደምትመለከቱኝ ገብቻ አላቅም በቪዲዮዎች ነው የምመጣው ማለት ነው። እና በላይቭ ላይ ለመምጣት አልመቼ ብሎ ነው። በእርግጥ ላይቭ ላይ ስንገባ ሰዓትና ሰብስክራይብ በማግኘቱ እየታወቀ ነው። ነገር ግን እኔ ሰብስክራይብም እሱ ላይቭ ላይ ለመግባትም ጊዜ ስለሌለኝ ማለት ነው ላይቭ ላይ የመግቢያ ጊዜ የለኝም። ምክንያቱም ላይቭ ላይ ከገባችሁ ታውቃላችሁ ቁጭ ብላችሁ ጊዜያችሁን ማሳለፍ አለባችሁ። እኔ ደግሞ ያን የማደርግበት ጊዜ የለኝም። ምክንያቱም ብዙ የምሰራቸው ስራዎች ስላሉኝ ላይቭ ላይ ቁጭ ለማለት ጊዜ አይኖረኝም። ሰብስክራይብ በእርግጥ እስከ ዛሬ ብዙ ገባ ነበረ፣ ግን ላይቭ ላይ ለመግባት አይመችም፣ ጊዜ የለኝም።
ብዙ የትምህርት ጊዜያቶችም ሊሆን ይችላል፣ የተለያዩ ስራዎችም ሊሆኑ ይችላሉ። ስራ ስላለኝ ቢዚ ስለሆንኩኝ ያው ላይቭ ላይ ለመግባት አልሆንኩም። በዚሁ ግን በቪዲዮዎች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለምታበረታቱኝ ውድ ሀገሬ ልጆች እጅጉን ከልብ ነው የማመሰግነው። አሁንም ደግሞ ከዚህ የበለጠ እንደምታበረታቱኝ በእናንተ አልጠራጠርም ማለት ነው። እዚህ ጋር ትንሽዋ ምን እያደረገች ነው ወደሚለው ስንመለስ ቁጭ ብላ ጽናቷን እያጸናች እያለ ይሄ ዛራ የሚባል ደንቆሮ ልጅ መጥቶ ከቤት አውጥቶ ይዟት ይሄዳል። ይሷ ደግሞ ከቤቷ ምን ነው እዚሁ ቁጭ የሚሉ ከነሱ ቤት ይሻል ነበር። ያቺ ቀልቃላ ጓደኛ ተብዬዋ መጥታ ለጽናት የማይሆኑ ቃላቶችን ተናግራ እሷን ከቤት እንዳባረሯት ለማድረግ እየጣረች ነው ማለት ነው። ነገር ግን እሳቸው ቢያባሯትም ደግሞ ይዛራ አይጠላትም። ስለዚህ በደህና ጊዜ ጠብ አድርገዋለች ማለት ነው። ይዛራ የሚባል ልጅ ከስር ከስሩ አልጠፋ ብሎ ከስራ ራሱ ላይ ያስፈራራት ነው ማለት ነው። ውድና የተከበራችሁ ተመልካቾቻችን ሁላችሁም ለሀገራችን ዱአ አድርጉ። ሰላምና ፍቅር፣ አንድነት፣ መተሳሰብ፣ መተዛዘን ያምጣልን። ሰብስክራይብ ማድረጋችሁን እንዳትረሱ፣ የደወል ምልክቷን እያበራችሁ ቤተሰብ እየሆናችሁ ተቀላቀሉን ማለት ነው። እዚህ ጋር ሰላም እንግዲህ እየሮጠች እየገሰገሰች የቅዱስን ቤት ትቆረቁራለች። የቅዱስን ቤት በጣም በተከታታይ ታንኳኳለች። ከዛ በኋላ ማን ነው የመጣው ብሎ እንደተለመደው ናት ይሄድና በሩን ይከፍትላታል። እዚህ ጋር ማን መጣ ወደሚለው ስንመለስ ሰኒ ትከተልና ሊናን ከኩሽና ከገቡ በኋላ እሺ ሊና ትላታለች። ላግዝሽ ስራውን። አይ አልፈልግም። እሺ የምጠይቅሽን እያንዳንዱ ጥያቄዎችን በአግባቡ እንድትመልሽልኝ እፈልጋለሁ ትላታለች። እና ጠይ ምንድን ነው የምትጠይቂኝ? ትላታለች። ከጆከር ጋር ያለሽ ግንኙነት ምንድን ነው? ትላታለች። አይ እኔ ከጆከር ጋር ለየት ያለ ግንኙነት አለን፣ በጣም ነው ደስ የሚለው ትላታለች። ታዲያ ስለ እኔ ምን አገባሽ? ስለ እኔ የምታወሪው ስለ ኪምሮን የምታወሪው ምን አባሽ አግብቶሽ ነው? ትላታለች። እንዲህ እሱ ጠየቀኝ መለሰልኝ ትላታለች። መለስኩለት ትላታለች። ይህማ ስለ እኔ ማጣራት ይዟን ማለት ነው። አረ ስለ አንቺ አላጣራም ምናምን ትላታለች። እና በጣም እሷም ደስ ብሏት ትመለሳለች። እዚህ ጋር እንግዲህ ከሶፋው ቁጭ ብለው ኪራና ቅዱሴን እያወሩ እንዲሁም ናሆም ነው እያወሩ እያለ ማን ብትመጣ ጥሩ ነው? ሰላም ትመጣለች። ሰላም ትመጣና ከናሆም ላይ ትጠመጠምበት፣ ከቅዱስ ላይ ትጠመጠምበታለች። ቅዱስ ደግሞ ቁስሉ ገና ነው። ምክንያቱም እሷን ደግሞ ኧረ እባክሽ ከሰው ጋር ነሽ እያለ ያስታውሳታል። ናሆም ደግሞ ኧረ አይደለም እኛ ሰው አይደለንም፣ ስለዚህ አንተ ከእሷ ጋር ቁጭ በል እኛ ደግሞ እንውጣለህ ብለው ሁለታቸው ለመውጣት ሙከራ ያደርጋሉ። ኧረ እባካችሁ ቁጭ በሉ ምናምን ትላቸዋለች። አይ እኛማ መሄድ አለብን አንቺ ከመጣሽለት ብለው ትተውት ለመሄድ ይወጣሉ ማለት ነው። ናሆምም እንደተለመደው እኛ ወደነዋል፣ ተስማምቶናል፣ ቀጥልበት ነገርየውን ተስማምተነዋል ብለው እነሱም ወዲ ይዙበታል። እንግዲህ እናንተ ጀመራችሁ እያለ ቅዱስም ቀልዱን ይጀምራል ማለት ነው። እንግዲህ እሱ አሁን ቅዱስዬ እንዴት ነህ እባክሽን ተይኝ እያለ እሱም ይገለምጣታል ማለት ነው። ከዛም በኋላ ቅዱስና ሰላም ሲቀሩ ናሆምና ኪራ እንዲሁም ደግሞ ጽናት ሰኒ ተያይዘው ወደ ቤታቸው ይሄዳሉ ማለት ነው። ኢዛራም እንግዲህ መቶ ትንሿን ይዟት ሄዳን ከቤቱ ይዞ ሄዶ ምግብ አብልቶ አስቆ ፊልም አይቶ አጫውቶ ከቆይታ በኋላ ወደ ቤትም ይዟት ይመጣል። እባክን ይዘኸኝ ግባ እያለችው እንኳን አይ ዝም ብለሽ ግቢ፣ እሱ ያስቆጣዋት መስሎት ነበር። ዝም ብለሽ ግቢ ብሎ እሷን አስገብቶ እሱ ወደ ቤቱ ይመለሳል። እዚህ ጋር እንደምትመለከቷቸው ካልወሰድኩሽ ነይ እያለ እያስገድዳት ነበር። እሷም ደግሞ እባክህን ተወኝ ይቅርብኝ ትላለች። ውድና እየተከበራችሁ ቤተሰቦቼ ያው ቪዲዮ መስራት ታውቃላችሁ፣ በጣም ብዙ ድካም አለው። ስለዚህ ሰብስክራይብ አድርጉ። አሁን ስራዬን አቋርጬ በመካከል ቁጭ ብዬ ነው ቪዲዮ እየሰራሁትኝ ያለሁት። ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ከክፉ ነገር ሁሉ ይጠብቃችሁ፣ በሰው ሀገር ወጥቶ ከመቅረት እየጠበቃችሁ ማለት ነው። ሁላችሁም ሰብስክራይብ አድርጉኝ። እወዳችኋለሁ። ሰላም ለእናንተ ይሁንልኝ። በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉኝ
ተመልካቾቼ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። እኔ በጣም ለእናንተ እጅጉን ቃላት ያጥርብኛል ማለት ነው። ውድ ኢትዮጵያውያን ሰላም ለእናንተ ይሁን። እዚህ ጋር እንግዲህ ወደ ቤታቸው እየሄዱ መንገድ ላይ እየተጨቃጨቁ በመካከል ቁመው ይገኛሉ ማለት ነው። ሰላምም እዚህ ጋር ቅዱስ ውጭልኝ ብሎ አባሯታል። እሷም ደግሞ ለምን ውጭልኝ ያለኝ ብላ በጣም ተናዳና እሳት ለብሳ ከውጭ ትወጣለች። ሰዎችም ከመውጣቷ በፊት ስትሄድ ማን ነው እንደዚህ ያደረገሽ እያለ ሲያዋራጠጤ አይ ከዚህ በኋላ ቅዱስ እያለ ስታወራ ምን ሆነሽ ነው ይላታል ናቲ። አይ ቅዱስ እኮ አባረረኝ ትለዋለች። ኧረ ቅዱሴ አያደርገውም ወይ የሆነ የሚያናድ ነገር አድርገሽው ነው እንጂ ይላታል። ከዛ እሷም ወጥታ እባክህን ተወኝ ብላ ስትሄድ ጠጤን ታገኘዋለች። ጠጤም ደግሞ ባክሽን ባክሽን እያለ ያጽናናታል ማለት ነው። እና ውድና የተከበራችሁ ቤተሰቦቼ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ በሰላም በፍቅር በደስታ በፈገግታ ያገናኘን እያልኩኝ የምሰናባበታችሁ ይሆናል። አደራችሁን ሰብስክራይብ ማድረጋችሁን እንዳትረሱ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የደወል ምልክቷን በመጫን ቤተሰብ እየሆናችሁ እንድትቀላቀሉ በአክብሮት እንጠይቃችኋለን። ነባሮች እንደተለመደው ላይክ፣ ሼር እያደረጋችሁ እንድትቀላቀሉን እንጠይቃለን በአክብሮት ማለት ነው። ይህ ነው እንግዲህ ጥጤ የሚባለው አስፈራሪና ጉረኛ የሆነ ሰውዬ ከቅዱስ ጋር እንግዲህ ጦርነት እንዲካፈት ነው ማለት ነው። ሁለተኛ ዓለም ጦርነት ሊነሳ ነው ማለት ነው። እዚህ ጋር ናታን ምን እያደረገ ነው ወደሚለው ስንመለስ የምሩ እናት ሰኒን ስታይ ፈገግታዋ በጣም ያበራል። ምክንያቱም ልጇ በጣም የምትወዳትና የምትንከባከባት ናት። በመሆኑም ደግሞ ምሩ ሀዊ ብላ ጽፋ ሰኒን እንዳወዛገበቻት አይተናል። ሀዊ ምን ብትላት ልትመልስላትም አልቻለችም። ሀዊ የሚል ቴክስት ብቻ አስቀምጣላታለች ማለት ነው። ውድና የተከበራችሁ ተመልካቾቻችን ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይለየን ከጎናችን እንድትሆኑ በሙሉ አክብሮት እንጠይቃለን። በቀጣይ ቪዲዮ እስከምንገናኝ በሀሪፍ ቪዲዮ እስከምንገናኝ ድረስ በፍቅርና በደስታ በሰላም እንድትቆዩን በአክብሮት እንጠይቃለን። እዚህ ጋር እንግዲህ ተወዳጆቹ ሰናይትና መሩ ምን እያደረጉ ነው ወደሚለው ስንመለስ ወረቀት ጽፋ ሀዊ ብላታለች። ሀዊ ምን የሚለውን ጥያቄ ምልክት ለናሆም ልንገረው ብትላትም እንዳትነግሪው ብላታለች። ይቺ ስስትና አስመሳይ የትንሿ ጓደኛ ለጽናት ምን ብላ እንደነገረቻት ሁላችንም ተመልክተናል። በቀጣይ ቪዲዮ እስከምንገናኝ በሰላም ያገናኘን ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ።